ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች ዛሬ በኢንተርፕረነርሺፕ ቻፕተር 2 ስሞል ቢዝነስ ቫይታል ኮምፖነንት ኦፍ ዘ ኢኮኖሚ የሚል ቶፒክ ይዘመተናል። ባለፈው ቻፕተርስ ስለ ኢንትሮዳክተሪ አይተን ነበር። ኢንትሮዳክሽን ቱ ኢንተርፕረነርሺፕ የሚለውን በደንብ ለማየት ሞክረናል። ዛሬ ደግሞ ስሞል ቢዝነስ ቫይታል ኮምፖነንት ኦፍ አን ኢኮኖሚ በሚል የምንጀምር ይሆናል ማለት ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ቪዲዮአችንን ከወደዳችሁ ላይክ በማድረግ የሚጨመር የሚቀነስ ነገር ካለ በኮሜንት ሴክሽን እንድታስቀምጡልን በአክብሮት እንጠይቃለን። በቀጥታ ወደ ቲቶራችን specifying any size standard to define is necessary and arbitrary because people adopt different standard for different purpose ይላል። እንግዲህ አንድ ቢዝነስን ስሞል ኦር ላርጅ ለማለት ትክክለኛ ቁርጥ ያለ ስታንዳርድ ላይኖር ይችላል። የተለያዩ ሰዎች የተለያየ ስታንዳርድ ሊያወጡ ይችላሉ የተለያየ ፐርፐስ እና አንድን ቢዝነስ ስሞል ኦር ላርጅ ለማለት የራሱ የሆነ ኮምፓሪዥን ፊርም እንደሚያስፈልገውና አንዱ ቦታ ስሞል ቢዝነስ የሆነው ምናልባት ሌላ ቦታ ላርጅ ሊሆንም እንደሚችል ሌላው ጋር ላርጅ የሆነው ከሌላ ኮምፔር ሲደረግ ደግሞ ስሞል ሊሆን እንደሚችል ልታውቁ ያስፈልጋል ማለት ነው። ቢዝነስ may be described as small when compared to large firms and large when compared to smaller one። ስለዚህ ኮምፓሪዥን ነው እንጂ አንድን ቢዝነስ ስሞል ኦር ላርጅ የሚያደርገው ሌሎች ቁርጥ ያሉ ክራይቴሪያዎች ላይኖሩ ይችላሉ። በት ኮመንሊ የተስማሙባቸው ክራይቴሪያዎች አሉ። እነሱን ወደፊት የምናየው ይሆናል ማለት ነው። So there are two approach to define small business። እንግዲህ አንድን ቢዝነስ ስሞል ለማለት ሁለት አፕሮች እንጠቀማሉ በዋናነት። የመጀመሪያው ሳይዝ ኦር ሳይዝ ክራይቴሪያ የምንለው ነው። ሁለተኛው ደግሞ ዩዚንግ አን ኢኮኖሚክ ኦር ኮንትሮል ዴፊኒሽን የምንለው ነው። እንግዲህ ሁለቱ ክራይቴሪያ አንድን ቢዝነስ ስሞል ቢዝነስ ሊያሰኙ የሚችሉ ክራይቴሪያዎች ናቸው ማለት ነው። እንግዲህ ሳይዝ ክራይቴሪያ የምንለው ከስሙ እንደምትረዱት አንድ ቢዝነስ ያሉት የሰራተኞች ብዛት፣ ያለው የሀብት ብዛት፣ የዲፖዚት ብዛት፣ እንዲሁም የሚሸጠው ብዛትና ኢንሹራንስ ኢንፎርሱ አንድ ቢዝነስ ስሞል ቢዝነስ ሊያደርገው ይችላል ወይ ሪላቲቭ ቱ ኮምፔር ቱ ዊዝ ዋት ላርጅ ቢዝነስ ማለት ነው። ስለዚህ even the criteria used to measure size the business are vary. some criteria are applicable to industry። ቅድም እንዳልኳችሁ ነው እንግዲህ ክራይቴሪያዎች ከአንድ ቢዝነስ ወደ ሌላ ቢዝነስ ወይም ከአንድ ቦታ ወደ ሌላ ቦታ ወይም ከአንድ ኢንዱስትሪ ወደ ሌላ ኢንዱስትሪ ሊለያዩ ይችላሉ። ነገር ግን በብዛት አብዛኞቹ ኢንዱስትሪ ኦር ፊርሞች የሚስማሙበት አንድ ቢዝነስ ስሞል ቢዝነስ ነው ለመባል ምን ክራይቴሪያ ሊያሟላ ይችላል ሲባል የመጀመሪያው ነምበር ኦፍ ኤምፕሎይ ነው። ምን ያህል ሰራተኛ ሊኖረው ያስፈልጋል። አንድ ቢዝነስ ስሞል ቢዝነስ ነው ስንል ምን ያህል ሰራተኞች ሊኖሩት ያስፈልጋል። ሌላው ሴልስ ቮሉም ነው። ምን ያህል ሽያጭ አለው። የሀብት መጠኑ ምን ያህል ነው። አሴት ዲፖዚቱ አሴቱ ወይም ደግሞ ቮሊዩም ኦፍ ዲፖዚት ምን ያህል ነውና ኢንሹራንስ ኢንፎርሱ ምን ያህል ነው የሚሉት እነኚህ እንግዲህ ዘ ቤስት ክራይቴሪያ ናቸው ማለት ነው። አንድም ቢዝነስ በሳይዝ አይተን ወይም ደግሞ ተመስርተን ስሞል ቢዝነስ ልንለው የምንችለው በእነኚህ በክራይቴሪያ መልክ ላይ ዲፔንድ ሆነን ነው ማለት ነው። So to provide a clear image of small firms, the following general criteria for defining small business are suggested ይላል። አንደኛው the financing of the business supplied by one individual or small group። ለምሳሌ ያንን ቢዝነስ ለማቋቋም ፋይናንሱ ከየት ነው የመጣው፣ ገንዘብ ምንጩ ማን ነው የሚለው በአንድ ግለሰብ የመነጨ ወይም የተቋቋመ ካምፓኒ ከሆነ ፋይናንስ የተደረገው በአንድ ካምፓኒ ከሆነ ያንን ቢዝነስ ስሞል ልንለው እንችላለን ማለት ነው። Now except for this marketing function the firm's operation are geographically localized ይላል። ይሄ የሆነ ቦታ ላይ እንግዲህ ምናልባት ማርኬቲንግ ፋንክሽኖቹ አሉ፣ ወስዶ መሸጥ፣ ዲስትሪቢዩት ማድረግ፣ ፕሮሞሽን ማስራት ምናምን እሱ ሳያካትት ግን ቢዝነሱ የሆነ ቦታ ላይ ሎካላይዝድ ከሆነ ወይም አንድ ቦታ ላይ ተወስኖ የሚሰራ አይነት ቢዝነስ አይነት ከሆነ ስሞል ቢዝነስ ልንለው እንችላለን ነው። ሌላው compared to the biggest firm an industry small ነው። ከሌላ ቢግ ፊርሞን ቢግ ኢንዱስትሪ ጋር ኮምፔር ስናደርገው ስሞል ሊሆን ይችላል። ሌላ የሰራተኛ ብዛት ማክሲመም 100 ወይም ደግሞ ከ100 በታች ከሆነ አንድም ቢዝነስ ስሞል ቢዝነስ ነው ሊያሰኘው ይችላል ማለት ነው። እንግዲህ አንድ ቢዝነስ ስሞል ቢዝነስ ስንል እነኚህን በዋናነት ሳይዝ ክራይቴሪያን ያሟላ ከሆነ ቢዝነሱን ስሞል ቢዝነስ ልንለው እንደምንችል ያስቀምጥልናል ማለት ነው። ሁለተኛው ኢኮኖሚክ ኮንትሮል ክራይቴሪያ ነው። ኢኮኖሚክ
control criteria the economic or control definition covers market share independence and personalized management ይላል እንግዲህ economic or control criteria ስንል market share ምን ይመስላል independent ነው ወይ ሌላ ደግሞ personalized management ነው ወይ የሚከተለው ነው እነዚህ ሶስቱ በኢኮኖሚክ or control definition አንድን ቢዝነስ small business ወይም አንድ ኢንዱስትሪ small industry የሚያደርጉ ክራይቴሪያዎች ናቸው so all three of these characteristics must be satisfied if the small business is ranked to be small business ይላል ለዚህ አንድ ቢዝነስ small business እንለው ዘንድ እነዚህ ሶስት ክራይቴሪያዎች በዋናነት መሰረት አድርገን ነው ማለት ነው ማርኬት ሼሩ ምን ይመስላል ምን ያህል ማርኬት ከቨሬጅ አለው ኢንዲፔንደንት ስንል ከሌላ ካምፓኒ ጋር እንዴት ያለ ትስስር ነው ያለው ማኔጅመንት ሲስተሙ ምን ይመስላል ሌላው ፐርሰናላይዝድ ማኔጅመንት ነው በአንድ ግለሰብ የሚመራ ካምፓኒ ከሆነ ይሄ ቢዝነስ ስሞል ቢዝነስ እንለዋለን based on economic criteria so ለምሳሌ ማርኬት ሼር ስንል the character of small firm share of the market is not large enough to enable to influence the price of the national quantity of goods sold to any significant extent ለዚህ በአንድ ማርኬት ላይ የሚይዘው ከቨሬጅ የተወሰነ ከሆነና በዛ ማርኬት ላይ ገበያ ዋጋን የመወሰን አቅም ከሌለው ያ ማርኬት definitely small business ምንለው ነው ማለት ነው so market share is a company's product sales as percentage of total sales for the industry the industry ውስጥ ምን ያህል ማርኬት ከቨሬጅ አለው ምን ያህል ሽያጭ አለው የተወሰነ ሼር የሚይዝ ከሆነ የተወሰነ ፐርሰንቱን የሚከቨር ከሆነ የሚያደርገው ያንን ማርኬት ሼር እንለዋለን ኢንዲፔንደንስ ስንል the means that the owner has control the business by himself ኦነሩ ያንን ቢዝነስ ክሬት ያደርገው ፐርሰን ያንን ቢዝነስ ማኔጅ የሚያደርግ ከሆነ ወይም ኮንትሮል የሚያደርገው ከሆነ ኢንዲፔንደንስ ነው እንላለን ማለት ይሄም አንዱ ኢኮኖሚክ ክራይቴሪያ for small business ነው ያ personalized management ነው the most characteristics factor for all ይላል it implies that the owner actively participate in all aspects of the management of the business and all major decision making process and there is a little delegation of authority and the one person is involved when anything is concerned እንግዲህ በዛ በካምፓኒ ውስጥ ፈላጭ ቆራጩ አንድ ሰው ከሆነ አክቲቪቲውን በሙሉ ኢንቮልቭ የሚያደርገው ኦርጋናይዝ የሚያደርገው አንድ ሰው ከሆነ ፐርሰናላይዝድ ማኔጅመንት እንላለን ማለት ነው ይሄ ብዙ ጊዜ ዴሊጌሽን ኦፍ ኦቶሪቲ ከሌለ ቢኖርም ደግሞ በጣም የተወሰነ ከሆነ ያንን ፐርሰናላይዝድ ማኔጅመንት እንለዋለን ይሄ ደግሞ አንዱ ክሪቲካል ክራይቴሪያ ፎር ስሞል ቢዝነስ እንደሆነ ሊታወቁ ያስፈልጋል ማለት ነው based on the above mentioned two criteria we can have three types of small business እንግዲህ በሁለቱ ከላይ በተቀስናቸው ክራይቴሪያ ዲፔንድ አድርገን ስሞል ቢዝነስን በራሱ በሁለት ልንከፍለው በሶስት በዋናና ልንከፍለው እንችላለን የመጀመሪያው ፋሚሊ ኢንተርፕራይዝ የምንለው ነው ሌላው ፐርሰናል ሰርቪስ ፊርም or PSF የምንለው ነው እንግዲህ what we call family enterprise ስንል are locally owned and operated often by one person called sole proprietor የምንለው ነው ይሄ sole proprietorship በአንድ ሰው ኦውን የሚደረግ ቢዝነስ ወይም ደግሞ በቤተሰብ የተመሰረተ ቢዝነስ አይነት ከሆነ ስሞል ቢዝነስ ነው እሱም ፋሚሊ ኢንተርፕራይዝ እንለዋለን ሌላው ፐርሰናል ሰርቪስ ፊርም ነው rely crucially on unique skills of their founder or key employees in most instances the business is a person and the succession are unlikely unless son or daughter develop comparable skill ይላል እንግዲህ ፐርሰናላይዝ ሰርቪስ ፊርም ስንል ይሄ በአንድ ሰው ችሎታና ብቃት ላይ የተመሰረተ ሌሎች ሰራተኞች ብዙም ያንን ስራ የማስቀጠል መብትና ችሎታው ከሌላቸው ያ ቢዝነስ ለልጅ ወይ ለሴት ወይ ለወንድ ልጅ ብቻ ስኪሉን ዲቨሎፕ አድርገው የሚተላለፍ አይነት ቢዝነስ ከሆነ ፐርሰናላይዝ ሰርቪስ ፊርም እንለዋለን ፍራንቻይዝ ስንል these are created by contract ነው an individual receive specific help and advantage in exchange for franchise fee and usually a percentage of sale so franchise እንግዲህ በኮንትራክት መልክ እናቋቁሞ ቢዝነስ ይኖራል so ከሆነ የሆነ ካምፓኒ የሆነ ሰው አቋቁሞ እየሰራበን ያንን ካምፓኒ ተኮናትረን ለአመትም ሆነ ለሁለት አመት በእኛ ስም ስንሰራበት ወይም ስንነግድበት ያን ፍራንቻይዝ እንለዋለን እንግዲህ ይሄ ስሞል ቢዝነስ ውስጥ የሚመደብ አይነት ነው ማለት ነው
ሌላው ስለ ሲግኒፊካንስ እንደ ሮል ኦፍ ስሞል ቢዝነስ ነው። እነዚህ ስሞል ቢዝነሶች ምንድነው ጥቅማቸው? ምን አይነት ጥቅም አላቸው? ሮላቸውስ ምንድነው በአንድ ኢንዱስትሪ ውስጥ ወይም ደግሞ በአንድ ሀገር ውስጥ የሚለው ነው የምናየው። አንደኛ ስራን የመፍጠሩ ጆብ ክሬሽን ላይ ትልቅ አስተዋጽኦ አላቸው። ኢነርጂ ክሬቲቪቲ ኢኖቬቲቭ አቢሊቲስ ኦፍ ስሞል ቢዝነስ ኦነር ሃቭ ሪዛልትድ ኢን ጆብ ፎር አዘር ፒፕል። እንግዲህ ለሌሎች ሰዎች ስራ የመፍጠር ስራ ዕድል ስራ አጥነትን የመቀነስ አላማ ወይም ኃላፊነት አላቸው ወይም ጥቅም አላቸው ነው። ሶ አስ ኤ ፕሮዳክሽን አስ ኤ ፖፑሌሽን the economic growth small business must provide many of the new job opportunities። ሰዎች ያድጋሉ፣ ሰዎች ይወለዳሉ፣ ሰዎች ይማራሉ፣ የስራ ቁጥር እየሰፋ ይሄዳል። ያኔ የስራ አጥነትን የመቀነስ የፈጠራን የማስፋፋት እንዲሁም ሰዎች እድል አግኝተው እኛ ጋር እንዲሰሩ በማድረግ የሀገርንም ችግር የመቅረፍ ትልቅ ኃላፊነት አላቸው። ስለዚህ ጆብ ክሬሽን አንዱ ነው። ሌላው ኢንትሮዳክሽን ኢኖቬሽን እንደም እንዳልኳችሁ ፈጠራ ነው። So the strengths of small business is the ability to innovate and bring significant change and the benefit to customer። ሁሌም እነዚህ ስሞል ቢዝነሶች ፈጠራን የሚያበረታቱ አዲስ ፈጠራ የሚኖራቸው ስለሆኑ በአንድ ሀገር ውስጥ እንግዲህ የስራ ዕድልን ከማፍጠር በተጨማሪም ካስተመሮች ሳቲስፋይ እንዲሆኑ ወይም ደግሞ ግለሰቦች ሳቲስፋይ ሆነው እንዲኖሩ ወይም በፕሮዳክቱ በሰርቪሱ እንዲረኩ የማድረግ ጥቅም አላቸው ማለት ነው ስሞል ቢዝነስ። So the individual business person driven by self interest is motivated to act in socially desirable manner ይላል። so እንግዲህ ያው ይታወቃል አንድ ኢንዲቪጁዋል ቢዝነስ ወይም አንድ ቢዝነስማን የሆነ ቢዝነስ ሲያቋቁም የራሱን ኢንተረስት ብቻ በማየት ሳይሆን ሶሻሊ ወይ ማህበረሰቡን የሚጠቅም ነገር ማይጎዳ እንዲሆን ያስፈልጋል ነው። this competition that acts as a regular to transform selfishness to service. They provide fresh ideas and usually have greater flexibility to change them to larger company። ያ ብዙ ጊዜ ፍሬሽ አይዲያ ይመጣል። እነኛ ፍሬሽ አይዲያዎችን ፍሌክሲብል በሆነ ወይ ወደ መሬት በማውረድ ወደ ላርጅ ካምፓኒ የማሳደግ እድሎች ይኖራሉ ማለት ነውና ስለዚህ ብዙ ስራ ፈጣሪዎች ለአንድ ሀገር እድገት ወሳኝ እንደሆኑና እነኛም ደግሞ የሚመጡት ከስሞል ቢዝነስ እንደሚነሱ ይታወቃል ማለት ነው። ስለዚህ አንዱ ሮሉ ወይም ሲግኒፊካንሱ ይሄ ነው ማለት ነው። ሌላ ኤድ ፎር ቢግ ቢዝነስ ነው። ሌሎቹን ትልቅ ቢዝነስ የምንላቸው ትልቅ ካምፓኒ የሚሰሩትንም እንደ ኤድ ወይም እንደ ረዳት ሊያገለግሉ ይችላሉ። ለምሳሌ the fact that some functions are more expertly performed by small business enables small firm to contribute to the success of large one። ስለዚህ ብዙ ጊዜ ስሞል ቢዝነስ ላይ ፓርቲሲፔት የሚያደርጉ ሰዎች ክሬቲቪቲያቸው ኢኖቬሽናቸው በጣም ጥሩ የሆነ ነው። ስለዚህ ያ ደግሞ ለትልልቅ ቢዝነሶች ዕውቀትን በማሸጋገር ትራንስፎርም በማድረግ እገዛቸውን እንዲያደርጉ ይደረጋል ማለት ነው። ያ ብቻ ሳይሆን ሮ ማቴሪያል ለካምፓኒዎች በማቅረብ እንደ ሰፕላይ ያገለግላሉ፣ እንደ ሰፕላየር ያገለግሉ ይችላሉ ማለት ነው። so if small business were suddenly removed from the contemporary scene, big business would efficiently perform። ስለዚህ እነኚህን ስሞል ቢዝነስ የምንላቸውን ኮምፕሊትሊ ብናጠፋ ላርጅ ቢዝነስ or big business የምንላቸው ራሱ efficiently perform ሊያደርጉ አይችሉም። so to function which small business can perform more efficiently than big business are the distribution function and supply function። ስለዚህ አሁን እነኚህ ስሞል ቢዝነሶች እንደውም ከቢግ ቢዝነስ በተሻለ የሚሰሯቸው ሁለት ስራዎች አሉ። አንደኛው ዲስትሪቢዩሽን ፋንክሽኑ ነው፣ ሁለተኛው ደግሞ ሰፕላይ ፋንክሽን። ዲስትሪቢዩሽን ፋንክሽን ስንል a few large manufacturer of an expensive consumer product find it desirable to own wholesale or retail outlet። ስለዚህ ላርጅ ማኑፋክቸረር ለምሳሌ አንድን ፕሮዳክት በውድ ወይም ደግሞ በጅምላ ሊያከፋፍል ይችላል፣ ችርቻሮ አይኖርኝም ሊል ይችላል። እነዚህ ስሞል ቢዝነሶች ግን በተመጣጣኝ ዋጋ ለማህበረሰቡ ስለሚያከፋፍሉ ፕሮዳክትን ስለሚያደርሱ ማህበረሰብን ችግር ዲስትሪቢዩሽን ባረሩን ሶልቭ የማድረግ የመፍታት አቅም አላቸው። ሌላው ሰፕላይ ፋንክሽን ነው። ስሞል ቢዝነስ አክታ ሰፕላይ እንደ ሰብ ኮንትራክተር ፎር ላርጅ ቀደም ብለናል። ለላርጅ ቢዝነሶች እንደ አቅራቢ ወይም ደግሞ እንደ ሰብ ኮንትራክተር ሊያገለግሉ ይችላሉ። በዚህ በሁለቱ በዲስትሪቢዩሽን ፋንክሽን እና ሰፕላይ ፋንክሽናቸው እንደውም የተቀላጠፈ አሰራር ያላቸው ስሞል ቢዝነሶች ናቸው። ፕሮዲዩስ ጉድስ እንደ ሰርቪስ ኤፊሺየንትሊ ነው። ያው አንዱ ጥቅማቸው ይሄ ነው። ጉድ እንደ ሰርቪስን ኤፊሺየንትሊ እንደ ኢፌክቲቭሊ ፕሮዲዩስ የሚያደርጉት እነኚህ ስሞል ቢዝነሶች ናቸው ማለት ነው። ሶ ታዲያ እነኚህ ስሞል ቢዝነሶች አንዳንዴ ፌለሪቲ ያጋጥማቸዋል። ስለዚህ ብዙ ጊዜ ስሞል ቢዝነሶች ፌል እንዲያደርጉ የሚያደርጉ ፋክተሮች አሉ። ሶ ኤቭሪ ይር many small business firm cease operation. The major reason for the business failure are
the following ይላል። ለዚህ እና ብዙ ጊዜ በየአመቱ ብዙ ቢዝነሶች ትንሽ ቢዝነሶች ይዘጉ ሲወጡ ከገበያ እናያለንና እንዲወጡ ምክንያት የሚያደርጋቸው ብዙ ምክንያቶች አለ። ከነኛው ዋናው አንደኛ ኢንኮምፒተንሲ ብቁ አለመሆን ማለት ነው። ኦነሩ በራሱ ብቁ አይደለም። እንዴት እንደሚሰራ እንዴት ቢዝነሱ ረን እንደሚያደርግ እውቀቱ ከሌለው በእርግጠኝነት ያ ቢዝነስ ተንገዳግዶ ይወድቃል ማለት ነው። ስለዚህ አንዱ ኢንኮምፒተንስ ነው። ሌላው አንባላንስድ ኤክስፒሪየንስ ነው። በቂ የሆነ ኤክስፒሪየንስ አይኖራቸው ወደ ቢዝነስ አክቲቪቲ ይገቡና ቢዝነስ አክቲቪቲው መሃል ላይ ሲደርሱ ከኤክስፒሪየንስ እጥረት የተነሳ እንዲወድቅ ሲያደርጉት እናያለን። ሌላው ላክ ኦፍ ማኔጀሪያል ኤክስፒሪየንስ ነው። እንግዲህ ቤስት ማኔጀር የሌለው ካምፓኒ ወደደም ጠላም ተጎትቶ መውደቁ አይቀርምና ሊደርሺፕ ኳሊቲ በጣም ያስፈልጋል ማለት ነው። አንድን ቢዝነስ ለመስራት ማኔጀሪያል ኤክስፒሪየንስ በጣም ወሳኝ ነው። ምክንያቱም 5 ፈንክሽን ኦፍ ማኔጀር ምንላቸው የፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ሊዲንግ ኦር ዳይሬክቲንግ and finally controlling የምንለውን በትክክል የማይሰራ ማኔጀር በእርግጠኝነት ካምፓኒውን ወደ ፌለሪቲ እያንደረደረው ነው ማለት ነው። በትክክል ፕላን አድርጎ ፕላኑ መሰረት የማይሄድ ማኔጀር ለመውደቅ ፕላን እያደረገ እንዳለ ይቆጠራል ነው የሚባለው። ስለዚህ ያ አንዱ ፋክተር ነው ማለት ነው። ሌላው lack of experience in line ነው። the owner has interest in the business field which he or she has very little knowledge። ስለዚህ አለበቂ ዕውቀት ቢዝነሱ ራሱ በደንብ ሳናውቀው እንገባበታለን አንዳንዴና ያኔ መሃል ከገባን በኋላ መውጫው ያካታንና ቢዝነሱን ፌል እንዲያደርግ እናደርጋለን። ስለዚህ እነኚህ እንግዲህ ዋና አንድ ቢዝነስ ወይም ስፔሻሊ ስሞል ቢዝነስ ፌል ሊያደርግበት የሚችለው ምክንያቶች ናቸው ማለት ነው። ሌላው ኔግሌክት ነው። the owner does not pay sufficient attention በቂ ሆነ ትኩረት አለመስጠት አንዱ ለውድቀት ያዳርጋል። fraud involves intentional misrepresentation or deception, purchasing material goods for him or herself with the company's money። ስርቆት እንግዲህ ሙስና ምንለው አንዳንዴ ሰው ከራሱም የሚሰርቅበት አጋጣሚ ይኖራልና እንደዚህ ያለ ማጭበርበር ሁኔታዎች ካሉ ካምፓኒው ወደደም ጠላም ወደ ኪሳራ ይሄዳል ማለት ነው። ዲዛስተር እንግዲህ በተፈጥሮም ሊሆን ይችላል ወይ ደግሞ በሰው ሰራሽ አንዳንዴ ዲዛስተር ሀፕን ሊያደርግ ይችላል፣ ሊዘረፍ ይችላል ካምፓኒው ወይ ደግሞ በተፈጥሮ አደጋ እንግዲህ መሬት መንቀጥቀጥ ሊሆን ይችላል፣ ጎርፍ አደጋ ሊሆን ይችላል፣ ያውሎ ንፋስ ሊሆን ይችላል። እንግዲህ በዚህ ቢዝነሶች ሊጠፉ ይችላሉ። ስለዚህ እነኚህ the factor for the failure of small business የምንላቸው ምክንያቶች ናቸው ማለት ነው። The following are specific managerial cause of small business failure። አንዳንዴ በማኔጅመንት ወይም ደግሞ በማኔጀሪያል የተነሳ ቢዝነሶች ይወድቃሉ ብለናልና ብዙ ጊዜ ምን አይነት ማኔጀር ነው ቢዝነስን እንዲወድቅ የሚያደርገው? ስፔሲፊክ ማኔጀሪያል ኮዝ ምንላቸው እነማን ናቸው? አንድ inadequate record unable to establish an adequate record keeping። ይህ ሪከርድ ኪፒንግ የምንለው በጣም ወሳኝ ነው። እንግዲህ በተለይ ኢንቨንተሪያችንን እንድናቅ የሚያደርገን ሪከርድ ኪፒንግ ሲስተማችን ነው ማለት ነው። ላይ በትክክል ሪከርድ የማያደርግ ቢዝነስ ማኔጀር ሁሉ ጊዜ ቢዝነሱን ስቶክ አውት ወይ ደግሞ ኦቨር ስቶኪንግ or አንደር ስቶኪንግ ስለሚኖር ለውጪ ያዳርገዋል ማለት ነው። ለውጪ ያዳርገዋል። ስለዚህ ሲስተሙን ያላዘመነ ስፔሻሊ ሪከርድ ሲስተሙን ያላዘመነ ማኔጀር አንዱ ለውድቀት የሚያዳርግ ነው። ሌላው ኤክስፓንሽን ቢዮንድ ሪሶርስ አይኖረን ፕሮዳክታችንን ማስፋፋት ወይም ደግሞ ካምፓኒ እንዲስፋፋ ማድረግ ይሄም አንዱ የማኔጀሪያል ችግር ነው። ሌላ lack of information about customer ስለ ካስተመር በትክክል የማያውቅ ደንበኞቹን ያላወቀ መሪ በእርግጠኝነት ለውድቀት እንደሚያደርሰን ነው። ሌላ failure to diversify market ገበያችንን ያለማስፋት የአንድ ቦታ ላይ ብቻ ኮንሰንትሬት አድርጎ መቆየት ፕሮዳክታችንን በደንብ አድርገን ፕሮሞት አድርገን መሸጥ አለመቻል እንድንወድቅ ያደርጋል ማለት ነው። lack of management research እንደ ሌጋል ፕሮብሌም አንዳንዴ ከህግ አንፃርም በትክክል ህጉን ጠብቀን ማንሰራ ከሆነ ለውድቀት እናደርሳለን። ያ ብቻ ሳይሆን ማርኬት ሪሰርች አለመስራት በሪሰርች ምርምር ያልተደገፈ ገበያ መጨረሻ ላይ ውድቀት ነው። ሌላው ኔፖቲዝም ነው። ይሄ አንዳንዴ ለቤተሰብ ማድራት ቤተሰባዊ የሆነ ካምፓኒ መፍጠር ጥቅምም አለው ኔጌቲቪቲም አለው። አንዳንዴ ጥቅሙ በጣም ከተግባቡበት ጥቅም ይኖረዋል። በቤተሰብ ሲመራ አንድ ካምፓኒ የራስነት አቲቲዩድ ስለሚኖራቸው ሜቢ እንድልል ይችላል። ነገር ግን ሰዎችን አለውቀታቸውና አለችሎታቸው ቤተሰብ ስለሆኑ ብቻ የማይችሉትን ስራ መስጠት ነው እዚህ ጋር ለካምፓኒ ውድቀት የሚያደርገው ማለት ነው። ይሄ በሙሉ እንግዲህ ፌለሪቲ አሶሺየትድ ዊዝ ማኔጀሪያል ኮዝ ነው። ሌላው ዋን ፐርሰን ማኔጅመንት ነው። ራሴ ሁሉንም ሰራዋለሁ ማለት እንግዲህ ሰው ውስን ኃይል ነው ያለውና ሁሉም ጋር ካልገባው ማለት አንዳንዴ
ለውድቀት ሊያዳርገን ይችላል ማለት ነውና ፕራዮሪቲ መሰጠት ያለበት ላይ ፎከስ አድርገን ቀልቀል ያሉትን ደግሞ በሰዎች በማሰራት ስራውን ማቀላጠፍ አስፈላጊ ነው። ቴክኒካል ኮምፒተንሲ ማጣት፣ አብሰንቲ ማኔጅመንት፣ the owner stayed away from the long period of time ለዚህ ቁጥጥር ማነስ ነው። ይሄ ለረጅም ጊዜ ካምፓኒያችንን የሆነ ቦታ ለሆነ ሰው ሰጥተነው ዞር ካለ ምናልባት ለውድቀት ሊዳረግ ስለሚችል በጥንቃቄ ሁሌም ቼክ እንደ ባላንስ በማድረግ መስራት ያስፈልጋል ማለት ነው። እና እነኚህ እንግዲህ አንድ ማኔጀሪያል ኮዝ ኦፍ ፌለሪቲ ኦፍ ስሞል ቢዝነስ የምንላቸው ዋና ዋና ሪዝኖች ናቸው ማለት ነው። ሶ አንዳንዴ ስሞል ቢዝነስ ደግሞ እንግዲህ ሰክሰስ ፋክተርም አለ። ውድቀት ብቻ ሳይሆን ሰክሰስ ፋክተር የምንላቸው አሉ። ከሰክሰስ ፋክተሩ አንዱ ሰክሰስ ፋክተር ዋን የምንለው ቾይስ ኦፍ ቢዝነስ ነው። ምንድነው የምንሰራው? ለምንድነው ይሄንን ቢዝነስ የመረጥነው? ቢዝነሱ ላይ በትክክል ፓሽኔት ሆነን ነው የገባንበት ወይም ደግሞ ሰዎች ስለሰሩ ነው እየገባን ያለነው? ስለዚህ ቾይስ ኦፍ ቢዝነስ ወሳኝ ነው ማለት ነው። ራይት ቢዝነስ መምረጥ አለብን ፓሽናችንን ተከትለን። ሰው ስለሰራ ብቻ መስራት አይደለም። በጥናት የተደገፈ ስራ የምንሰራ ከሆነ አንዱ ሰክሰስ ፋክተራችን ቾይስ ኦፍ ቢዝነስ ነው። ሁለተኛው ኤዱኬሽን ኤክስፒሪየንስ። አንድን ስራ አለ በቂ ዕውቀትና ኤክስፒሪየንስ ከገባንበት በእርግጠኝነት ፌል እናደርጋለን። ስለዚህ በቂ ዕውቀትና ኤክስፒሪየንስ የተደገፈ ስራ በእርግጠኝነት ባያተርፍ እንኳን አይወድቅም። ሶ ብሬክ ኢቨን የምንለው ላይ ልናደርሰው እንችላለንና ኤዱኬሽን ኤክስፒሪየንስ ሌላኛው ፋክተር ነው። ሰክሰስ ፋክተር 3 የምንላቸው ሰዎች ናቸው። እንግዲህ አንድ ቢዝነስ የሚሰራው በሰዎች ነው። ስለዚህ ሰዎች ደግሞ ለዛ ቢዝነስ በጣም ወሳኝ ናቸው ማለት ነው። ስለዚህ ፒፕል ፈርስት የሆነ ካምፓኒ መፍጠር አለብን። ስንፈጥር ሰዎችን በትኩረት ሰጥተን ሞቲቬት አድርገን ለጎላችን የሚሰሩ ለኦብጀክቲቫችን እኛ ለፈለግነው አላማ የሚሰሩ ሰዎችን መፍጠር፣ ብቁ ሰዎችን መፍጠር። የበቁ ሰዎች ካልፈጠርን ምንም አይነት ሰክሰስ ልንሆን አንችልም ማለት። ስለዚህ እሱ ሶስተኛው ፋክተር ነው ማለት ነው። ስለዚህ በቂ የሆነ ሰው ኃይል መፍጠር ያስፈልጋል። እነዚህ ሰዎች እንግዲህ ሰው ሲባል ኢንተርናል ሊሆን ይችላል፣ ኤክስተርናል ቲም ሊኖረን ይችላል፣ ወይም ደግሞ ኮኔክሽን ሊኖረን ይችላል። ሰዎችን በሶስት ልናያቸው እንችላለን አንድ ካምፓኒ ውስጥ። ኢንተርናል ቲም የምንላቸው ያው ካምፓኒውን ራሱ ፋውንድ ያደረጉት የመሰረቱ ሰዎች፣ እዛ ካምፓኒ ውስጥ ደግሞ ተቀጥረው የሚሰሩ ሰዎች ናቸው። እነዚህ ሰዎች ወሳኝ ሰዎች ናቸው ለዛ ካምፓኒ። ስለዚህ እነዚህ ሰዎች ሞቲቬት አድርገን ኢንተግሬት አድርገን ለጎላችን እንዲሰሩ ማድረግ ከቻልን በጣም አሪፍ ነው። ሌላው ኤክስተርናል ቲም የምንላቸው ናቸው። እነዚህ በጣም ከፍለን ምናልባት ያመጣናቸው ፕሮፌሽናል ሰዎች ሊሆኑ ይችላሉ። አውትሶርስ አድርገን ስራችን እንዲሰሩልን ያደረግናቸው ሰዎች ሊሆኑ ይችላሉ። ሶ እነዚህ ሰዎች አንዱ ፋክተር ናቸው። ሶ ቢዝነስመን ዴም በት ስሞል ቢዝነስ ቢኬም ዲ ፋክቶ ቫይስ ፕሬዚዳንት ቹዚንግ ቲም ኢዝ ክሪቲካል ኤሌመንት ኦፍ ሰክሰስ ይላል። እንግዲህ ከውጭ ላይ ለዛ ካምፓኒ ይጠቅማሉ ብለን የምንመርጣቸው ሰዎች እነማን ናቸው? ብቃታቸውስ እንዴት ነው? ታማኝነታቸው ምን ይመስላል የሚለውን ማወቅ ያስፈልጋል። እንግዲህ ፒፕል ስንል አንዱ ይሄ ነው። ሌላ ኮኔክሽን ነው። I like to use the term network, your community of marketplace friends. Networking has long been on myself of factors and it's never been truer than today. እንግዲህ ኮኔክሽን ስንል ሁሉ ጊዜ ጄፍ ቤዞስ እንደምታውቁት አሜሪካዊ ባለሀብት ሁሌም ልጁን ሲመክር ምንድነው ያለው? በየአመቱ ቢያንስ 5 ሰዎች መተዋወቅ አለብን ነው የሚለው። በየጊዜው አዳዲስ ሰዎች። ለምን? your network is your net worth ነው የሚባለው። ኔትወርክን እያሰፋ በሄድክ ቁጥር ኔትወርክህንም እያሰፋ ነው የምትሄደውና ኮኔክሽን ሊኖር ያስፈልጋል ማለት ነው። አንድ ቢዝነስ ሰርተን በደንብ አድርገን ኮኔክሽን ከሌለን ዋጋ አይኖረንም ማለት ነውና ከሰዎች ጋር ያለን አቅራቦት ገበያን የመፍጠር ብቃታችን ከፍ ያለ መሆን አለበት ማለት ነው። ይሄ እንግዲህ አንዱ ሰክሰስ ፋክተር ነው ማለት ነው። ሰክሰስ ፋክተር ነው ማለት ነው። ሌላው ሰክሰስ ፋክተር 4 የምንለው ክሬቲቪቲ ማኔጅመንት ነው። ሶ ክሬቲቭ የሆነ ማኔጅመንት ሲስተም ሊኖረን ያስፈልጋል ነው። ሰም ኢንተርፕሬነር አር ኖ ጉድ ማኔጀር። እንግዲህ ኢንተርፕሬነር ማኔጀር ሊሆን አይችልም፣ ማወቅ ያለባችሁ ነገር። ምክንያቱም ኢንተርፕሬነር እና ማኔጀሪያ ስኪል የተለያዩ ናቸው። ስለዚህ ቤስት ኢንተርፕሬነር የሆነ ሰው ጉድ ማኔጀር ላይሆን ስለሚችል ክሬቲቪቲ ማኔጅመንት በጣም ወሳኝ ነው ማለት ነው። ሰም ኤክሰለንት ማኔጀር ዶንት ሃቭ ኤ ክሬቲቭ ቦን ኢን ዴር ቦዲ። ነገሮችን የመፍጠር ነገሮችን አናላይዝ የማድረግ ፎርካስቲንግ አቢሊቲ ጥሩ ያልሆነ ማኔጀር ከቀጠር ችግር ነው የሚሆነው ማለት ነው። ሆነስቲ ኢዝ ዲፊኒትሊ ዘ ቤስት ፖሊሲ ሂር ይላል። እንግዲህ እዚህ ጋር ሆነስቲ የምንለው የታማኝነት ግልጽ የሆነ በጣም ወሳኝ ነው። ለራሳችንም ሊሆን ይችላል ለካምፓኒያችን ጥሩ የሆነ
ታማኝነት በውስጣችን ሐቀኝነት ካለ ግልጽነት ካለ በእርግጠኝነት ነገሮችን የመቀየር አቅም ይኖረናል sell what you create quickly like when in a better license and invention or hire of a good manager run what you have created ይላል እንግዲህ የሆነ ነገር ክሬት እናደርጋለን የሆነ ነገር ኢኖቬት እናደርጋለን ያንን ነገር ቶሎ ብለው ወደ ገበያ መቀየር ማንችል ከሆነ አስቸጋሪ ነው የሚሆንበት ያንን ቶሎ ብለው ወደ ገበያ አለመቀየር ደግሞ ቤስት የሆነ ኢኖቬቲቭ የሆነ ክሬቲቭ የሆነ ጉድ ማኔጀር ያስፈልገናል ማለት ነው እሱም አንዱ ሰክሰስ ፋክተር ነው አምስተኛው ኢንዱስትሪ ነው this factor ties in closely with success factor 1 እንግዲህ ኢንዱስትሪ ስንል አምስተኛው ፋክተር ከመጀመሪያው ቾይስ ኦፍ ቢዝነስ ጋር ነው ጋር ኦልሞስት ተቀራራቢ ናቸው ስለዚህ ምን አይነት ኢንዱስትሪ ውስጥ ነው ፓርቲሲፔት እያደረግን ያለ ነው ሶ ያ ኢንዱስትሪ ወሳኝ ነው ማለት ነው አትራፊ ነው ስራው ከስተመር አለው የሚለው በደንብ ማወቅ ያስፈልጋል so it inquiry you find out if the industry you are considering as high potential or low potential ስለዚህ ምንድነው ያለው ማርኬት ሼሩ ሰፊ ነው ወይስ ጠባብ ነው የሚለው በደንብ ማወቅ አለበት you are probably asking why would you anyone pick a low potential industry so large የሆነ ፖቴንሻል ያለው ፖቴንሻል ስንል እንግዲህ ከማርኬት ሼር አንፃር ሊሆን ይችላል ከማርኬት ከቨሬጅ አንፃር ሊሆን ይችላል ከፕሮፊታቢሊቲ አንፃር ሊሆን ይችላል ልናየው ያስፈልጋል ማለት ነው ስለዚህ ሰክሰስ ፋክተር 6 ይሄ ነው the other one is high potential initiative intuitive obviously high potential industries one that's emerging or at least hasn't spent too much time on the maturity content ስለዚህ አንዳንድ ቢዝነስ እንግዲህ ስሪ ፌስ አለው ኢንትሪ ፌስ ማቹሪቲ ፌስ እና ግሮዝ ፌስ ማቹሪቲ ፌስ እና ዲክላይን ፌስ አለው እንግዲህ እንደምታውቁ ስለዚህ high potential for maturity ያለው ቢዝነስ ውስጥ መግባት ነው የሚያስፈልገን ማለት ነውና በምን ያህል ፍጥነት በምን ያህል ቴክኖሎጂ ተጠቅመን ነው ወደዛ ቢዝነስ የምንገባው የሚለው ልናውቅ ያስፈልጋል ማለት ነው ዳግ የሚባል ሰው ምንድነው ያለው says a high potential industry is also that affords a low capital investment and one where you can operate with small number of employees እንግዲህ አንዳንዴ high potential industry ስንለው በጥቂት ካፒታል ትልቅ ትርፍ የምናመጣበት አይነት ቢዝነስ ከሆነ በጥቂት ሰራተኞች ብዙ ነገርን ከቨር ማድረግ የምንችል ከሆነ ብዙ ፕሮፊታብል መሆን የምንችለው አይነት ቢዝነስ ከሆነ ሃይ ፖቴንሻል ኢንቱቲቭ ቢዝነስ ነው እንላለን የሚለው ሎው ፖቴንሻል ኢንቱቲቭ ምንለው ሎው ፖቴንሻል ኢንዱስትሪ the one that has already seen its best day like baggy whips at the turn of 20th century or 61k modern at the turn of 21 so that says industries that are capital and people intensive and highly specialized are also an example of those low potential ነው እንግዲህ ሰው ያሁንም እንደነ ያለው ባጭሩ low potential intuitive የምንለው ይሄ people intensive የሆነ በጣም ብዙ ካፒታል ብዙ የሰው ኃይል እየፈለገ ነገር ግን ትርፋማነቱ ዝቅተኛ ከሆነ ያ አይነት ቢዝነስ low intuitive ወይም ደግሞ low potential intuitive ቢዝነስ የምንለው ነው ስለዚህ ሁሌም ቢሆን እኛ ሌበር እና ካፒታልን የሚያመጣጥነና ትርፋማነቱ ወይም ፕሮፊታቢሊቲው ከፍ ያለ ቢዝነስ አካባቢ ላይ ኢንጆይ ማድረግ ወይም ደግሞ ጆይን ማድረግ አስፈላጊ እንደሆነ ልናውቅ ያስፈልጋል ነው ሰክሰስ ፋክተር 6 ሪከርድ ነው ቅድም እንዳልኳችሁ እንግዲህ ቤስት ሪከርዲንግ ሲስተም ካለን ኢንፎርሜሽን ባሁን ሰዓት ኢን ዘ ብሌድ ነው ፎር ኤ ካምፓኒ ናውዴይ ድሮ አሁን ዳታ ነው ማለት አሁን what you call it ዳታ ወይም ኢንፎርሜሽን በዚህ ሰዓት አሁን እንደ አንድ ካምፓኒ ውስጥ እንደ አሴት እንደ ሀብት ነው ማለት ነው ስለዚህ ሪከርድ ኪፒንግ ያችን ሰክሰስፉል የሆነ ሪከርድ ኪፒንግ ሊኖር ያስፈልጋል ሪከርድ የምናደርጋቸው ነገር ፋይናንሻል ስቴትመንት ካስተመር ሪከርድ ሴል ፐርፎርማንስ ሰርቫይቫል ሌቨል ቫልዩን ኦፍ ዘ ካታጎሪ እነኚህን መመዝገብ አስፈላጊ ነው ሌላው success factor 7 ምንለው the corridor principle ነው this factor is also closely related to success factor 5 the choice of industry that find the corridor principle the concept where an entrepreneurial venture may significantly change focus from the venture initial concept through the continuous response to the market and the desire to optimize profitability ይላል እንግዲህ the corridor principle ስንል ይሄም the choice of industry ካለው ከአምስተኛው ጋር ኦልሞስት ተመሳሳይ ነውና ምንድነው ኮንሰፕቱ አንድ ኢንተርፕሪነሪያል ቬንቸር የሆነ ቢዝነስ ጆይን ማድረግ ወይም ደግሞ መግባት ሲፈልግ መጀመሪያ በደንብ ማወቅ ያለበት ስለዛ ቢዝነስ ኮንቲኒየስ ሪስፖንሱ ምንድነው በዛ ማርኬት ላይ ያለው ፕሮፊታቢሊቲውን ኦፕቲማይዝ ለማድረግ ምንድነው መደረግ ያለበት እንዴት እናደርግ ነው ፕሮፊታቢሊቲው ኦፕቲማይዝ ሊሆን የሚችለው የሚለውን በማወቅ ላርጅ ከቨሬጅ ያለውና ኮንቲኒየስ የሆነ ዘላቂነት ትርፍ ሊያመጣ የሚችል what you call ስራ መሆን እንዳለበት የሚናገር ነው the corridor principle የምንለው የሰባተኛው success factor ማለት ነው ስለዚህ አንድ ስሞል ቢዝነስ ሰክሰስፉል ሊሆን ካስፈለገ
የምንገባበት ወይም ጆይን የምናደርገው ኢንዱስትሪ በጣም ወሳኝ እንደሆነ በሌላ መልኩ የሚገልጽልን ፕሪንሲፕል ነው ማለት ነው ኮሪደር ፕሪንሲፕል። ሶ እንግዲህ ይሄን ይመስላል ማለት ሰክሰስ ፋክተሩ። ሌላው ሴቲንግ ስሞል ቢዝነስ ነው። ዋት ኢዝ ቤዚክ ቢዝነስ አይዲያ? እንግዲህ አንድ ቢዝነስ ስሞል ቢዝነስን ለማቋቋም ምን ያስፈልጋል? እንግዲህ አንድ ቢዝነስ ለማቋቋም ቢዝነስ አይዲያ ነው የሚያስፈልገው። መጀመሪያ ሐሳብ፣ ምክንያቱም ሐሳብ ነው ወደ መሬት ላይ ወጥቶ ወደ ቢዝነስ ሊቀየር የሚችለው ማለት ነው። ስለዚህ it is logical to think a goal of for the unity long run rather than to look out at immediate tomorrow። ስለዚህ ሁሌም አንድ ቢዝነስ ለማቋቋም ስንፈልግ ይሄ ኢሚዲየት የሆነ ነገር አለ ማየት አለብን። ፎካስ ለረጅም ጊዜ የሚዘላቂ የሆነ ሎንግ ተርም የሆነ ቲንኪንግ ያስፈልገናል ማለት ነው። ሶ ቤዚክ ቢዝነስ አይዲያ ስንል እንግዲህ ይሄ ነው ሎንግ ተርም ቲንኪንግ የምንለው ነው ማለት ነው። ምን አይነት ቢዝነስ ነው መጀመሪያ ያለብኝ? በደንብ ይሄ ባንድ ዛሬ ያስበን ነገር ላይ ቢዝነስ የምንጀምርበት አይነት አይደለም። ምክንያቱም መቆሙ አይቀርም እንዲህ ያለ ቢዝነስ። ሶ ሎንግ ተርም ቲንኪንግ የሆነ ቢዝነስ አይዲያ የመጀመሪያው የሚያስፈልገን ነገር ነው። አንድን ቢዝነስ ወይም ስሞል ቢዝነስን ለማቋቋም ስንነሳ ምን አለን ወይም ደግሞ ምን አይነት ቢዝነስ አይዲያ አለ የሚለው ነው የሚያስፈልገው። ሶ ቤዚክ ቢዝነስ አይዲያ እንደ ፕሮዳክት ስሩ ሄራርኪ ካን ቢ ሪፕሬዘንትድ አስ ፎሎው። እንግዲህ ቢዝነስ አይዲያ እንደምታውቁት ሰፊ ነው። ብዙ ቢዝነሶችን አይዲያዎችን ልናስብ እንችላለን። ከዛ ግን እያጠበብን ነው የምንመጣው። እያጠበብን ስንመጣ ልክ ወደ ፕሮዳክት ላይ እየጠበበ ይመጣ ፕሮዳክት ሬንጅ፣ መጨረሻ ላይ ግን ፕሮዳክት ደግሞ በጣም ጠባብ ይሆናል፣ ስፔሲፊክ ይሆናል ማለት ነው። ስለዚህ ቢዝነስ አይዲያ hundreds of thousands of ቢዝነስ አይዲያ ሊኖርን ይችላል። ከዛ ውስጥ ግን በተለያየ ክራይቴሪያ መንጥረን ወደ ሲንግል ፕሮዳክት የምናገኝበትን ወይም ሰርቪስ የምንሰጥበትን ቢዝነስ ላይ መድረስ ያስፈልጋል የሚለው ነው ማለት ነው። So the basic business idea facilitates the choice of the product under overall plan። ስለዚህ ፋሲሊቴት ነው የሚያደርግልን። አሁን ብዙ ቢዝነስ ፕላን ቢዝነስ አይዲያ መኖሩ ከዛ ውስጥ የተሻለውን ቢዝነስ አይዲያ እንድንመርጥ ቢዝነስ ፕላናችን እንድናዘጋጅ ያገዘናል። thus entrepreneur may think of being in the entertainment field, in automobile, in medicine, in service industry። so የተለያዩ እናስብ እንችላለን መጀመሪያ ላይ። ከዛ ውስጥ ወደ ፕሮዳክት ላይን እናጠባለን። ፕሮዳክት ላይን ስንል consist of different family of product. A unit with basic unit idea, for example packaging can manufacture many of the following product: glass bottles, plastic package, metal package, aluminum package, paper package። እንግዲህ አሁን አንድ ካምፓኒ የፓኬጂንግ ማቴሪያል አመርታለሁ ብሎ ቢነሳ ማለት ነው እንግዲህ ቢዝነስ አይዲያ ይዞ ቢነሳ ልክ ፕሮዳክት ላይን ስንል ምን አይነት ፓኬጂንግ ነው ማምረት ያለብኝ? ግላስ ቦትል ነው፣ ፕላስቲክ ፓኬጅ ነው፣ ሜታል ፓኬጅ፣ አሉሚኒየም ፓኬጅ፣ ፔፐር ፓኬጅ ነው፣ ውድ ፓኬጅ የሚለው ነው እንግዲህ ፕሮዳክት ላይን የምንለው። ሶ አይዲያ አለ። ከአይዲያ ወደ ፕሮዳክት ላይን እንመጣለን። ፕሮዳክት ላይን ስንል ኦልሞስት ስፔሲፋይ እናደርጋለን። አሁን ፓኬጂንግ ማቴሪያል ነው ማምረት የምፈልገው። ፓኬጂንግ ማቴሪያል ነው አይዲያ ነው። ፓኬጂንግ ማቴሪያል ግን በጣም ብዙ ፓኬጂንግ ማቴሪያል ግን ልክ ወደ ፕሮዳክት ላይን ስትቀይሩት ምን አይነት የሚለውን የሚመልስ አይዲያ ነው ማለት ነው። ከዛ ወደ ፕሮዳክት ሬንጅ እናመጣዋለን። includes different size of the product with the product line. example given above, different size of the glass bottle። ስለዚህ አሁን እንግዲህ ግላስ ቦትል ነው ማምረት ያለብኝ ካል ግላስ ቦትሎች ደግሞ ሬንጅ አላቸው በሳይዝ በሼፕ ሊሆን ይችላል። ስለዚህ different size of glass bottle ስንል አሁን ፕሮዳክት ሬንጅ ያደረግነው ማለት ነው። አሁን ከፕሮዳክት ላይ ወጣን ልክ ወደ ፕሮዳክት ስንመጣ one item of the product having different specification like size, material used, weight። ስለዚህ ስፔሲፊኬሽኑ ሊኖረው ይችላል። አንድ ፕሮዳክት ነው ሶ ሲንግል አይተም ነው ማለት ነው የምናመርት። ስለዚህ እያጠበብን መተን ከቢዝነስ አይዲያ ወደ ፕሮዳክት የምንቀይርበት ሂደት ይህን ይመስላል ማለት ነው። ሌላው ሶርስ ኦፍ ኒው አይዲያ ነው። ታዲያ አይዲያ ከየት ይመጣል? እንግዲህ መጀመሪያው ቢዝነስ አይዲያ ነው። አንድ ቢዝነስን ለማቋቋም ስንል ቢዝነስ አይዲያ ያስፈልገናል ከተባለ ቢዝነስ አይዲያው በራሱ ከየት ይመጣል? እንግዲህ ከኮንሱመር ወይም ደግሞ ከደንበኞቻችን የኛን ፕሮዳክት ኮንሱም ከሚያደርጉት ቢዝነስ አይዲያ ልናገኝ እንችላለን። ኤግዚስቲንግ ካምፓኒ ካሉት ካምፓኒዎች ራሱ ምንድነው የነሱ ድክመትና የነሱ ጥንካሬ ብለን ስትሪንግዝ እና ዊክነሳቸውን በማጥናት እኛ ኒው አይዲያ ልናገኝ እንችላለን። ሌላው ዲስትሪቢዩሽን ቻናላችን ምን ይመስላል? ከዲስትሪቢዩሽን ቻናላችን በመነሳት የምናመርተውን ፕሮዳክት ማግኘት እንችላለን። ሌላው ገቨርንመንት በራሱ አንዳንዴ ሶርስ ኦፍ አይዲያ ሊሆን ይችላል። ሪሰርች እና ዲቨሎፕመንት ያው ሪሰርች ይታወቃል። ከሰራን ኒው አይዲያ ጄነሬት ወይም ማግኘት እንችላለን ማለት ነው። እንግዲህ በኮመን ሶርስ ኦፍ ቢዝነስ አይዲያ የምንላቸው
ናቸው ማለት ነው። ያው ኮንሱመር ሲባል ቅድም እንዳልነው ዋናው የኛ ፕሮዳክት ተጠቃሚዎች ናቸው እነዚህ ካስተመሮቻችን። ሶ የፖቴንሻል ኢንተርፕረነር should pay close attention to the focal point። እንግዲህ ፎካል ፖይንታችን ኮንሱመሮቻችን ካስተመሮቻችን ናቸው for a new product or service, and the care need to be taken to ensure that the idea or need represent a large enough market to support a new venture። ስለዚህ ሁሌም ካስተመሮቻችንን በማነጋገር ካስተመሮቻችን ላይ ምን ይጨመር ምን ይቀነስ እያልን አጌን ኮምፒውተሮቻችንን በደንብ እያየን ከነኛ የምናገኘው ዊክነስ እየወሰደን እኛ ወደ ስትሬንግዝ በመቀየር አንዱ ቢዝነስ አይዲያ የምናገኝበት ነው። ሁለተኛው ኤግዚስቲንግ ካምፓኒ ፖቴንሻል ኢንተርፕረነር should establish a formal method of monitoring and evaluating competitive product and service። ይሄን እንዳልኳችሁ ኮምፒቲቲቭ አድቫንቴጅ መውሰድ አለብን። ተወዳዳሪዎቻችን እነማን ናቸው? ምን አይነት ፕሮዳክት ያቀርባሉ? የነሱ ፕሮዳክት ምን አይነት ድክመት አለው? ምን አይነት ጥንካሬ አለው የሚለውን በማየት ቢዝነስ አይዲያ ሌላ ጄነሬት ማድረግ እንችላለን ማለት ነው። ዊን ለማድረግ የግድ አሁን ዊን ነው። አንድ ካምፓኒ ላይ ወይ ዊን ማድረግ አለበት ወይ ከገበያ መውጣት ነው ያለበት እና ያንን ለማድረግ ተወዳዳሪዎቻችንን ቼክ ማድረጉ በጣም ወሳኝ ነው ማለት ነው። ዲስትሪቢዩሽን ቻናል ነው። the member of distribution channel are also an excellent source for new idea because of their familiarity with the needs of the market። ስለዚህ አንድ ፕሮዳክትን እንዴት ነው የምናሰራጨው? ስለዚህ ስርጭት ወያችን በራሱ ለቢዝነስ አይዲያ ምንጭ ሊሆነን ይችላል ማለት ነው። ሶርስ ኦፍ ቢዝነስ አይዲያ ሊሆን ይችላል። ፌደራል ገቨርንመንት ብዙ ጊዜ ሶርስ ኦፍ ኒው አይዲያ ይሆናል። ይሄንን ጥርጥር የለውም። በሁለት መንገድ አንዱ ኒው ፕሮዳክት ላይ ካምፓኒ ሪስፖንስ ቱ ገቨርንመንት ሬጉሌሽን። ስለዚህ አንዳንዴ የነሱን ሬጉሌሽን ሬጉሌሽን ለመቋቋም ስንል ቢዝነስ አይዲያ ጄነሬት ልናደርግ እንችላለን ማለት ነው። ስለዚህ ፌደራል ገቨርንመንት የሚያወጣቸው አዋጆች የሚያወጣቸው ድንጋጌዎች በራሱ ሶርስ ኦፍ ኒው ቢዝነስ ሊሆኑ ይችላሉ ነው። ይሄ ሪሰርች እንደ ዲቨሎፕመንት ነው በስፋት ላርጅ ሶርስ ኦፍ ኒው አይዲያ የምንለው እሱ ነው። ምክንያቱም ጥናት ላይ የተደገፈ ቢዝነስ ብዙ ጊዜ ሰክሰስፉል ሲሆን ይታያልና ጉድ ሪሰርች እንደ ዲቨሎፕመንት ዲፓርትመንት ካለን ብዙ ጊዜ ቢዝነስ አይዲያዎች ይመጣሉ ማለት ነው። ሶ a more formal research and development department is often better equipped and enable the entrepreneur to conceptualize and develop successful new products። እንግዲህ ቤስት የሆነ ሪሰርች ዲቨሎፕመንት ካለ ብዙ ጊዜ ቢዝነስ አይዲያ ማግኘት አይከብደንም ማለት ነው። እና እነኚህ እንግዲህ በዋናነት ሶርስ ኦፍ ቢዝነስ አይዲያ የምንላቸው ታዲያ እንዴት ነው ሜትዱ ጀነሬት የምናደርገው አይዲያው? yes method of generating business idea ስንል even with the wide variety of sources available coming up with an idea to serve as a basis for new venture can still be difficult problem። አንድ ሺህ ቢዝነስ አይዲያ ይዘመት ወደ ቢዝነስ ለመግባት ልትቸገር ትችላለህ። ቢዝነስ አይዲያው በጣም አለ ግን ቀጥታ ወደ ቢዝነስ ለመግባት እንቸገራለን። ምክንያቱም ያንን ቢዝነስ አይዲያ አጣርተን በትክክል ወደ ስራ ለማውረድ ወደ መሬት ፕራክቲካል ለማውረድ ቀላል አይሆንም ማለት ነው። ስለዚህ the entrepreneur can use different method። እንግዲህ የተለያየ ሜተድ ይጠቀማሉ ጄነሬት እና ቴስት ለማድረግ ነው። አንደኛው ፎከስ ግሩፕ የምንለው ነው። ሌላው ብሬንስቶርሚንግ፣ ፕሮብሌም ኢንቨንተሪ አናሊሲስ የምንላቸው ሜተዶች አሉ። እነኚህ ሜተዶች አንድን ቢዝነስ አይዲያ በደንብ ቴስት አድርጎ ወደ መሬት ወደ ስራ ለማውረድ የሚጠቅሙ ስትራቴጂዎች ናቸው ማለት ነው። ፎከስ ግሩፕ ስንል እንግዲህ ምን ማለት ነው? for a new product area the moderator focuses on discussion of the group in either directive or non-directive manner። ስለዚህ ሰዎችን በግሩፕ እናዋቅራለን። ከሰዎች ጋር በደንብ በዳይሬክት ወይም ደግሞ በኢንዳይሬክቲቭ በሆነ ወይ ዲስከስ እናደርጋለን። ከነሱ ላይ አይዲያ እንወስድና ከዛ ጨምቀን ቤስት ቢዝነስ አይዲያ እናወጣለን። so the group of 8 or 14 participants is simulated by the comment from other group member collectively conceptualizing developing the product idea to fulfill the market need። ስለዚህ 8 እስከ 14 ያሉ ፓርቲሲፓንቶችን አንድ ጋር በማምጣት ኮንሰፕት አይዲያ ጄነሬት እንዲያደርጉና ያንን ኮንሰፕት አይዲያ ጄነሬት ያደርጉትን ወደ ፕሮዳክት አይዲያ ዴቨሎፕ እንዲያደርጉና ወደ መሬት እንዲወርድ በማድረግ በፎከስ ግሩፕ ዲስከሽን ኒው ቢዝነስ አይዲያን ጄነሬት ማድረግ ይቻላል ነው። ሶ ፎከስ ግሩፕ is a group of individual providing information in structured form። ስለዚህ ፎከስ ግሩፕ ስንል እንዲህ ነው እንግዲህ አይዲያን የሚያወጡ ግለሰቦች ናቸው ግን አይዲያውን ስትራክቸርድ በሆነ መንገድ የሚያስቀምጡ። ሌላ ብሬንስቶርሚንግ ነው። ብሬንስቶርሚንግ ሜተድ for generating new product idea is based on the fact that people can stimulate to greater creativity by meeting with others and participating in organized group experience. So brainstorming is a group method for obtaining new idea።
ብሬንስቶርም ስንል እንግዲህ ሰዎች ኒው አይዲያ ጄኔሬት እንዲያደርጉ ከሰዎች ጋር በሚያደርጉት ቀረቤታ በተለይ ስራ ፈጥረው በስራ ላይ ተሰማርተው ኤክስፒሪየንስ ባደረጉ ሰዎች ጋር የሚደረገው ሚቲንግ ወይም ግንኙነት ሰዎች ቢዝነስ አይዲያን ጄኔሬት እንዲያደርጉና ያን ቢዝነስ አይዲያ ወደ መሬት በማምጣት መፍትሄ እንዲሰጡ ፕሮብሌም እንዲያገኙና ለዛ ፕሮብሌም መፍትሄ እንዲሰጡ ከሚናደርግበት መንገድ አንዱ ነው ማለት ነው። ስለዚህ ብሬንስቶርሚንግ ስንጠቀም እንግዲህ አራት ህጎችን መከተል አለብን። የመጀመሪያው ኖ ክሪቲሲዝም አለው ቱ ኤኒዋን። ማንኛውም ሰው የፈለገውን አይዲያ ሊያመጣ ይችላል። ያንን አይዲያ የመቀበል እንጂ ከሰዎችን ክሪቲሳይዝ ማድረግ ኔጌቲቭ ኮሜንት መስጠት አስፈላጊ አይደለም። ሌላው ፌር ዌሊንግ ኢዝ ኢንኮሬጅ ነው የሚለው the wider the idea is better። ይሄ ማለት ሰፋ ያለ ፍሪ ዊሊንግ ስንል ሰፋ ያለ አይዲያ እንዲያመነጭ ሰው መፍቀድ አለብን። ምክንያቱም ከብዙ ውስጥ ጥራት ያለው አይዲያ ሊገኝ ስለሚችል። ሌላው ኳሊቲ ኦፍ አይዲያ ዲዛይርድ the greater number of idea the greater likelihood of the emergence of useful idea። እንግዲህ በርከት ያለው አይዲያ ሲመጡ ከዛ ውስጥ የጠራ ቢዝነስ አይዲያ ማግኘት ይቻላል ነው። ሌላው ኮምቢኔሽን እንደ ኢምፕሩቭመንት ኦፍ አይዲያ ኢንኳሪድ ይላል። idea of other can be used to produce still another new idea። አንድ ሰው አይዲያ ተነስተን ሌላ ኒው አይዲያ ማፈለቅ ስለሚቻል ኮምቢኔሽን እና ኢምፕሩቭመንት ይበረታታል ማለት ነው በብሬንስቶርሚንግ ሲሽን። ሌላው በብሬንስቶርሚንግ ሲሽን የሚበረታታው should be fun። የተጨናነቀ መሆን የለበትም፣ ሪላክስ መሆን አለበት ነገሮቹ። አንዱን ዶሚኔት ሊያደርግ አያስፈልግም ነው። አንዱ ያንዱን አይዲያ ኢንሂቢት ማድረግ የለበትም። ስለዚህ ግልጽ በሆነ ፈን በሆነ ወይ ብሬንስቶርሚንግ ሊካሄድ ያስፈልጋል ነው። ሰዎች ጋር የምናደርጋቸው ግንኙነት ወደ ቢዝነስ አይዲያ እንዲቀየሩ ከተፈለገ እነኚህ አምስቱ ክሪቲካል ሩሎች ናቸው ማለት ነው። ሌላኛው አይዲያ ጀነሬሽን ሜተድ እንግዲህ ፕሮብሌም ኢንቨንተሪ አናሊሲስ ነው። ፕሮብሌም ኢንቨንተሪ አናሊሲስ ዩዝ አን ኢንዲቪጁዋል ኢን ማነር ዳት አናሎግ ቱ ፎከስ ኦን ግሩፕ ቱ ጀነሬት ኒው ፕሮዳክት አይዲያ። እንግዲህ ይታወቃል ሁሌም ፕሮብሌም ካለ ሶርስ ኦፍ ሶሉሽን ይኖረናል። ሶሉሽን ስንፈልግ ደግሞ ቢዝነስ አይዲያ ጀነሬት እናደርጋለን ማለት። ስለዚህ አንድ ቢዝነስ እንዲኖር ፕሮብሌም ያስፈልጋል ማለትና ፕሮብሌምን በኔጌቲቭ ብቻ ማየት አስፈላጊ አይደለም። ፕሮብሌምን በኔጌቲቭ ማየት አስፈላጊ አይደለም። እንደውም ፕሮብሌም መኖሩ በጣም ወሳኝ ነው ማለት ነው። however instead of generating new idea themselves consumer are provide with list of problem in general product category። ስለዚህ የተለያዩ ፕሮብሌሞችን ከካስተመሮቻችን ከገቨርንመንት ሊሆን ይችላል ከተለያየ ቦታ ስናገኝ እነኛን ሰብስበን ወደ ቢዝነስ አይዲያ ወይም ወደ ፕሮዳክት አይዲያ መቀየር የኛ ጉዳይ ይሆናል ማለት ነው። list of problem መቀበል ነው። ፕሮብሌም ኢንቨንተሪ አናላይዝ a method of obtaining new idea and solution by focusing on problem። ስለዚህ ችግሩ ላይ ፎከስ በማድረግ ሶሉሽን እናመጣለን ይባላል። ሁሉ ጊዜ ፕሮብሌሙን በትክክል ዲፋይን ማድረግ መለየት 50% ለሶሉሽኑ እንደቀረብን ይታወቃል ነውና ሁሌም በካምፓኒያችን ውስጥ የሚመጡ ፕሮብሌሞች ለኛ መልካም አጋጣሚ ይዘው እንደሚመጡ በማወቅ በአጽንኦት መከታተል አስፈላጊ እንደሆነ ያስፈልጋል ማለት ነው። ምናልባት ወደ መጨረሻው እየደረስን ነው። ስቴፕስ ኢን ሴቲንግ ስሞል ቢዝነስ ዩኒት ይላል። ኢንተርፕራይል ፕሮሰስ አር ፕሮሰስ through which a new venture is created by an entrepreneur። ኢንተርፕረነር ፕሮሰስ ስንል እንግዲህ አንድ ኢንተርፕረነር አዲስ የሆነ ቬንቸርን ክሬት የሚያደርግበት ሂደት ነው። so the process starting from new venture is embodied in the entrepreneur process which involves more than just problem solving in a typical management position። ስለዚህ ፕሮሰሱ ዝም ብሎ የሆነ ፕሮብሌም ብቻ ሶልቭ ማድረግ አይደለም። ከዛ ፕሮብሌም በስተጀርባ አትራፊ የሆነ አይዲያን ጄኔሬት ማድረግ ጭምር ነው። so entrepreneur must find, evaluate, develop an opportunity by overcoming for that resist the creation of something new። ስለዚህ ፕሮብሌም ላይ ፎከስ በማድረግ ያንን ፕሮብሌም ኦቨርካም የምናደርግበትን አዲስ የሆነ ኢኖቬቲቭ የሆነ ክሪኤሽን የታከለበት አይዲያ ጄኔሬት በማድረግ መሄድ ያስፈልጋል ማለት ነው። ሌላው እንግዲህ ፕሮሰሱ አራት ዲስቲንክት የሆኑ ፌሶችን ይከተላል። የመጀመሪያው አይደንቲፊኬሽን ኢቫሉዌሽን ኦፍ ኦፖርቹኒቲ ነው። ኦፖርቹኒቲዎችን መለየት ቫሉዌት ማድረግ። ሌላው ቢዝነስ ፕላን ማዘጋጀት ነው። ከዛ ሪሶርስ ያስፈልጋል። አንድ ስራ ለመስራት ሪሶርሶችን ዲተርማይን ማድረግ። ከዛ ማኔጅመንት ኦፍ ሪዛልቲንግ ኢንተርፕራይዝ ነው። ማኔጅመንት ስኪልን መጠቀም ነው። እኛ አራት five rule of what ማኔጅመንት ፋንክሽን የምንላቸውን አፕላይ ማድረግ ቀደም የነገርኳችሁ ፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ እና ኮንትሮሊንግ ያለውን ስኪል አፕላይ በማድረግ ኒው የሆነ ቢዝነስን ሴት ማድረግ እንችላለን ማለት ነው። እንግዲህ
እነኚህ የዚህ ቻፕተር ላይ ማወቅ ያለባችሁ ነገሮች ናቸው ማለት ነው። ስለዚህ ስሞል ቢዝነስ ምንድነው፣ ምን አይነት ክሪቲካል ክራይቴሪያ አለ የሚለውን በደንብ አይተናል። አንድ ሰው ስሞል ቢዝነስን ማቋቋም ሲፈልግ በምን አይነት ሂደት ውስጥ ማለት እንዳለበትም ስቴፖችን ለማየት ሞክረናል። ቢዝነስ አይዲያ ጀነሬት የምናደርግባቸው መንገዶች እና ማን ናቸው የሚለውንም አይተናል። ስለዚህ ቀጣይ በቻፕተር 3 እስከምንገናኝ ደህና ሁኑ። አሁንም ግን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ያተርፋሉ የሚል ቁም ነገር አለኝ። ቪዲዮውን ራሳችሁ ኮንሱም ማድረግ ብቻ ሳይሆን ለጓደኞቻችሁ በተለያዩ ዩኒቨርሲቲ ለምትገኙትም ሼር በማድረግ እነሱም እንዲጠቀሙበት ብታደርጉ መልካምነት ለራስ ነው የሚል መልእክት አለኝ። በቻፕተር 3 እስከምንገናኝ መልካም